ገና በለጋ እድሜው የሀብት ማማ ላይ በፍቅር ህይወቱም በአንድ ሜሴጅ ብቻ የ5 ዓመት ፍቅረኛውን አስትቶ የግሉ ያደረጋትና አብሯት የሆነው አነጋጋሪው የስፔኑ ኮከብ ላሚን ያማል ለዳይመንድ ሰዓቶቹና ለቅንጡ መኪኖቹ ስለሚያወጣው ዶላር፣ ለፍቅረኞቹ ስላበረከተው ስጦታና ስለሚኖረው ቅንጡ ኑሮ እንዲሁም ደግሞ ጎል ሲያስቆጥር ስለሚያሳያት 340 ቁጥር ሚስጥር ስንቶቻችሁ ታውቁ ይሆን? እኛም በዛሬው ፕሮግራማችን ስለ ኮከቡ ተጫዋች ላሚን ያማል ቅንጡ ኑሮ፣ የግልና የፍቅር ህይወት የምንላችሁ ይኖረናል። በተጨማሪም ስለ ሀብት መጠኑም፣ ስለ አዲሷ ፍቅረኛው ያልተሰሙ ጉዶችና የወጡባትን ማስረጃዎች ጠቅለል አድርገን እናስደምጣችኋለን። እንዲሁም ስለ ባርሴሎና ቆይታውና ስለ ዓለም ዋንጫው ጉድ ልናውጋችሁ ወደድን። ከናንተ የሚጠበቀው ሁሌም እንድንገናኝ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ወደ ገደለው ስንገባ የልጁን ደሞዝና የሀብቱን መጠን እናገኛለን። አሁን ባለው ወቅታዊ መረጃ መሰረት በሳምንት ከ334,000 ዩሮ በላይ ደሞዝ ይቀበላል። እንዲሁም በአመት ከ15 ሚሊዮን ዩሮ በላይ ቀጥተኛ ገቢ ያለው። ገና በ19 ዓመቱ ያለው የተጣራ አጠቃላይ ሀብት ወይም ኔትወርዝ ከ40 እስከ 50 ሚሊዮን ዩሮ ይገመታል። ታዲያ ይሄ ሁሉ ገንዘብ የት እየዋለ ነው ማለታችንም አይቀሬ ነው። ከመኪኖቹን ጀምር። ልጁ ከመኪና ፍቅሩ የተነሳ ገና እድሜው ለመኪና ሳይደርስ ውድና ቅንጡ መኪኖችን ገዝቶ ያስቀምጥ ነበር። በጋራጁ ውስጥም ካቆማቸው የቅንጦት መኪኖች መካከል በ200,000 ዩሮ የተገዛው መርቼዲስ ቤንዝ ጂ ዋገን በዕለታዊ ጉዞቹ የሚጠቀምበት ነው። ከዚህም በተጨማሪ ፖርሼ ካየንን በ130,000 ዩሮ እንዲሁም አውዲ ኪው8ን በ90,000 ዩሮ ገዝቶ በጋራጅ ውስጥ ይገኛሉ። ከዚህም ባለፈ ለግል ጀት ክራይ የሚያወጣው ወጪም አጀብ ያሰኛል። ላሚን ያማል የግል ጀት ወይም ፕራይቬት ጀት አገልግሎትን በሰፊው ይጠቀማል። ለአንድ ጊዜ የበረራ ክፍያ ብቻ ከ20 እስከ 30,000 ዩሮ በማውጣት በተዝናኖት ይጓዛል። ታዲያ የቢሊዮነሮችን ጽዋ ከወዲሁም እየቀመሰ ይገኛል። በመቀጠል ደግሞ ያማል እጁ ላይ የሚያደርጋቸውን የወርቅና የዳይመንድ ሰዓቶች እናገኛለን። እንደ ሮሌክስ እና አውድማስ፣ ፒጀት የመሳሰሉ ብራንዶች ያሉት ሲሆን የአንዱ ሰዓት ዋጋ ብቻ ከ60,000 እስከ 90,000 ዩሮ ይጠጋል። አንገቱ ላይ የሚያንጠለጥላቸው ንጹህ የወርቅና የአልማዝ ጌጣጌጦች ደግሞ ከ30,000 ዩሮ በላይ ዋጋ አላቸው። ሌላው አስገራሚ ጉዳይ ደግሞ የፍቅር ህይወቱ ነው። በሱ ዙሪያ ስለ ግል ፍቅረኞቹና ህይወቱ የሚወጡ ዜናዎች መገናኛ ብዙሃንን አጥለቅልቀውታል። እንዲሁም ከሰሞኑ መነጋገሪያ የሆነው ጉዳይን ላጫውታችሁ። አሁን አብራው ያለችው የፍቅር ጓደኛው በላሚን ያማል አንድ የሜሴጅ ቴክስት ብቻ የ5 ዓመት ፍቅረኛዋን ትታ ከያማል ጋር ሆናለች። እንዲሁም በዓለም ዋንጫ ላይ ለሱ ከፍተኛ ድጋፍም ስትሰጥ ታይታለች። የሆነ ሆኖ አንድ የቪዲዮ ማስረጃ ወጥቶባት በማህበራዊ ሚዲያ ከፍተኛ ውዝግብ ውስጥ ገብታለች። መረጃው ምን መሰላችሁ? በጓደኛዋ ላሚን ያማል ወይስ ቤሊንግሃም ተብላ ትጠየቃለች። እሷም ሳታቅማማ ቤሊንግሃም በማለት ተመልስላታለች። ጉዳዩ በማህበራዊ ሚዲያ ዘንድ መነጋገሪያ ቢሆንም እስካሁን በሁለቱ መካከል የተሰማ ጭምጭምታ የለም። ከዚህም ባሻገር ስለ በፊት ፍቅረኞቹም ያልተሰሙ መረጃዎችን ወደ መጨረሻ ላይ የማስደምጣችሁ ይሆናል። ስለ ያማል ሀብት ስናነሳ መቼስ ስለ ባርሴሎና ማንሳታችን አይቀሬ ነው። ብታምኑ ባታምኑ ባርሴሎና ልጁ አለባሌ ነገር ላይ ገንዘቡን እንዳያጠፋ በማሰብ ትልልቅ የገንዘብና ኢንቨስትመንት አማካሪዎችን ቀጥሮለታል። ከገንዘብ አያያዝ ጀምሮ እስከ ኢንቨስትመንት ድረስ ያሉትን ነገሮች በማስረዳትና በምክር እየመሩትም ይገኛሉ። ከዚህ ባለፈ ላሚን ያማል በስፔን ብሔራዊ ቡድን አሰላለፍ ውስጥ የዓለም ዋንጫን ማሳካቱን ተከትሎም የህይወቱ ገጽታ ሙሉ በሙሉ ተቀይሯል። ከዚህም በተጨማሪ ስለ ያማል ብዙዎች ከዚህ ቀደም ፈጽሞ የማያውቁት ከክለቡ ከሚቀበለው ደሞዝና ከስፖንሰርሺፕ ገቢው ባሻገር ከሜዳ ውጭ ባሉ የሪል ስቴት ኢንቨስትመንቶችና በቴክኖሎጂ ጅማሬዎች ውስጥ በድብቅ ገንዘቡን እያፈሰሰም ይገኛል። በባርሴሎና ውብ አካባቢ የሚገኙ ዘመናዊ ቪላዎችና የቅንጦት አፓርትመንቶች ባለቤትም ጭምር ነው። ይህ በእንዲህ እንዳለ ያማል ከለበሳቸውና ከሚጠቀምባቸው ቅንጡ እቃዎች ባሻገር በቅርቡ በዱባይና በስፔን የባህር ዳርቻዎች በሚያደርጋቸው የረፍት ጊዜያት የሚጠቀምባቸው ውድ ጀልባዎችና ክራዮችም አሉ።
ለአንድ ሳምንት ተከራይቶ የሚጠቀምባቸው እነዚህ ግዙፍ የባህር ላይ መርከቦች ከ50,000 ዩሮ በላይ ያስወጡታል። ይህ ማለት ወጣቱ ገንዘቡን እንዴት ማፍሰስ እንዳለበት ብቻ ሳይሆን እንዴት ባለጸጎች በሚኖሩበት ደረጃ መኖር እንደሚችልም ከወዲሁ የተረዳ ይመስላል። ከዚህ ባሻገር ብዙዎች የሚጠይቁት አንድ ጥያቄ አለ። ይህ ሁሉ ሀብትና ዝና በወጣቱ አእምሮ ላይ ምን አይነት ጫና እያደረገበት ይሆን የሚል። በ19 ዓመት ዕድሜ ላይ ያለ ታዳጊም ይህን ያህል ግዙፍ ሀብትና የህዝብ ትኩረት ሲሸከም ማየት ቀላል የሚባል ነገር አይደለም። ነገር ግን በዙሪያው ያሉት የቤተሰብ አባላትና የቡድን አባላቱ ገንዘቡን በአግባቡ እንዲቆጣጠርና ትኩረቱን እግር ኳስ ላይ እንዲያደርግ ከፍተኛ ጥንቃቄን ያደርጉለታል። እንዲሁም ከዚህ ጀርባ ያለው የኢኮኖሚ ግዙፍነትና የስፖርት ዓለም አዲስ ክስተት ገና በጅምር ላይ ይገኛል። ይህ ወጣት በዓለም አቀፍ ደረጃ በስፖንሰርሺፕ ብቻ ከታዋቂ ኩባንያዎች ጋር የሚያደርጋቸው ውሎች ከእግር ኳስ ደሞዙ በላይ በዓመት ማግኘት አስችለውታል። እንደ ናይክ እና አዲዳስ ያሉ ሌሎች የዓለም አቀፍ የስፖርት ዕቃዎችን አምራች ድርጅቶች ከሱ ጋር ለመፈራረም የሚያቀርቡት ገንዘብ በራሱም የገበያውን ተቀባይነት ያሳያል። ያማል ስሙ ብቻ አሁን ላይ የምርት ብራንድ ሆኗል። በሚለብሳቸው ልብሶች፣ በሚጠቀምባቸው ስልኮችና በፋሽን ዘይቤዎች አማካኝነት ብቻ በየቀኑ በሚሊዮኖች የሚቆጠሩ ሰዎችን ቀልብም እየሳበ ይገኛል። ከዚህ ባሻገር ያማል በየዕለቱም ከቤት ሲወጣ ወይም ልምምድ ሜዳ ላይ ሲያደርግ በሚያስደንቅ የደህንነት ጥበቃ ወይም ሴኩሪቲ ዲቴይል እና በግል ጋርዶች ወይም ቦዲጋርድ ታጅቦ ነው። ለወጣቱ በዚህ እድሜው እንዲህ አይነት ከባድ የጥንቃቄ ኑሮ መኖር ቀላል የሚባል አይደለም። የዕለት ተዕለት እንቅስቃሴዎቹ በሙሉ በካሜራ እየተከበቡም ናቸው። የት ይበላል፣ ከማን ጋር ይጫወታል፣ የትኛው ሆቴል ይቆያል የሚሉት ነገሮች ሁሉም በሚስጥርና በጥብቅ ክትትል ውስጥ የሚከናወኑ ናቸው። ይህ በራሱ በወጣቱ አእምሮ ላይ ከፍተኛ ኃላፊነትን ይጥልበታል። ገንዘብ ነፃነትን ይሰጣል ይባላል። ነገር ግን ላሚን ያማልን ስንመለከት ገንዘብ ነፃነትን ብቻ ሳይሆን ግዙፍ ኃላፊነትንም አሸክሞታል። ይህ በእንዲህ እንዳለ ወደ ሌላኛውና አብዛኛው ሰው ወደሚያስደንቀው የያማል የቤተሰብና የቅርብ ሰዎች ህይወት እንሻገር። ያማል ያደገበትን አካባቢ ህይወት አልረሳም። እንዲያውም ስለ እርሱ አንድ የማታውቁትን ታሪክ ላጫውታችሁ። ልብ ብላችሁ ከሆነ ጎል ሲያስቆጥር በጣቶቹም 340 ቁጥር በምልክት ያሳያል። 340 ቁጥር ምንድነው ካላችሁም ብታምኑም ባታምኑም ያደገበት አካባቢም የፖስታ ቁጥር ሲሆን ይህ ተግባሩም ላደገበት አካባቢም ያለውን ጥልቅ ፍቅር ያሳያል። እንዲሁም እርሱ በባርሴሎናና በዓለም አቀፍ ደረጃ በሚገኙ የቅንጦት መኖሪያ ቤቶች ውስጥ ቢኖርም በሌላ በኩል ግን ለቤተሰቦቹም በተለይም ለእናትና ለአባቱ የገዛላቸው ውድ መኖሪያ ቤቶችና ያደረጋቸው የገንዘብ ድጋፎች የቤተሰብ ፍቅር ምን ያህል በሕይወቱ ውስጥ ማዕከላዊ ቦታ እንዳለው ያሳያሉ። በባርሴሎና ውብ ሰፈሮች ውስጥ ለቤተሰቦቹ የገዛላቸው ዘመናዊ ቪላዎች ብቻ ከበርካታ ሚሊዮን ዩሮ በላይ ዋጋ ያላቸው ሲሆን ቤተሰቡ ከድህነት ወጥቶ ባለጸጋ እንዲሆን የዚህ ታዳጊ ጥረት ቀላል የሚባል አይደለም። ታዲያ ይህንን ካነሳን ዘንዲያም ይህ ሁሉ ስኬት እንዴት ሊመጣ ቻለ ወደሚለው ጥያቄ እንለፍ። ሚስጥሩ ያለው በጠንካራ ስራ፣ በየዕለቱ ከሰዓታት በላይ በሚደረግ የሜዳ ላይ ልምምድና በከፍተኛ የስነ ልቦና ጽናት ላይ ጭምር ነው። ብዙዎች ተሰጥኦ ብቻውን በቂ ነው ብለው ቢያስቡም ነገር ግን ያማል በየዕለቱ የሚያሳየው ዲሲፕሊን፣ ከሜዳ ውጪ የሚያደርገው ጥንቃቄና የህይወት አቅጣጫውን በውል መረዳቱም ለዚህ ደረጃ አብቅቶታል። እንዲሁም የስፔን ብሔራዊ ቡድን የዓለም ዋንጫ ማንሳቱን ተከትሎም የያማል የገበያ ዋጋ ወይም ማርኬት ቫልዩ በዓለም የእግር ኳስ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ወደር የሌለው ማማ ላይ ደርሷል። ክለቦች ይህንን ተጫዋች ከባርሴሎና ለማዘዋወር ቢሞክሩም የሚጠየቀው የውል ማፍረሻ በቢሊዮኖች የሚቆጠር ዩሮ ሊደርስ እንደሚችል የስፖርት ተንታኞች በግልጽ እየተናገሩም ይገኛሉ። አሁን ደግሞ ስለ ቀድሞ የፍቅር ህይወቱና ፍቅረኞቹ እናውጋችሁ። ከአሁኗ በፊት የነበረችው የቀድሞ ፍቅረኛው ባርሴሎናዊቷ የቲክቶክ ተጽዕኖ ፈጣሪ አሌክስ ፓዲላ የሚዲያው ከፍተኛ መነጋገሪያ ነበረች። ከሰጣት ቅንጡ ስጦታዎችን መካከል ውድ ዳይመንድና የወርቅ ጌጣጌጦች ይጠቀሱበታል። ከዚህም በተጨማሪ የቀድሞ ፍቅረኛውን ዙሪክ ወስዶ በማዝናናትና ብዙ ሺህ ዶላሮችን ያወጣ እንደነበር መረጃዎች ይጠቁማሉ። የሆነ ሆኖ መጨረሻቸው ግን መለያየት ሆነ።
ከዚህ ባለፈ የዚህ ወጣት ግዙፍ የኑሮ ለውጥና የኢኮኖሚ ግስጋሴ ገና በጅምር ላይ ያለ ነው። ይህ ወጣት ከሜዳ ውጪ በሚያደርጋቸው ማህበራዊ ንግግሮችና የበጎ አድራጎት ስራዎችም ላይ ከፍተኛ ገንዘብን አውጥቷል። ሌላው መነጋገሪያ የሆነው ጉዳይ ደግሞ ያማል ከስፔን ብሔራዊ ቡድን ጋር የዓለም ዋንጫን ካሳካ በኋላ ትኩረቱ በክለብ ደረጃ አዲስ ታሪክን ለመጻፍ ያሰበ ይመስላል። ከባርሴሎና ጋር ያለው የውል ስምምነት እየተሻሻለ ሲሄድ የሚከፈለው ደሞዝና ጉርሻም ከዚህ በፊት ከነበረው በእጥፍ ሊያድግ እንደሚችል ተነግሯል። ይህ ማለት ደግሞ የዛሬው የቅንጦት ኑሮም ነገ ከዚህ በላይ የባሰ ሁኔታ ላይ ሊደርስ እንደሚችል ትልቅ ማሳያ ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።